ተወስኖ ሰዎቹን በላይቭ ይሁን ወይንስ በአካል የሚለውን ታሜና ሙኒቲ ይነጋገሩና ይንገሩ። በአካል ካሉ ቀነ ቀጠሮ ተቀጣጠሩ እዚሁና ተለያዩ። በአካል ሄዳችሁ ተሸማግላችሁ ውጤቱን ንገሩን። አይ ላይቭ ላይዩን ካላችሁ ላይቭ ላይ ወስኑን ተነጋገሩና ንገሩን። ትላንትና የተባለው ዛሬ ነበር ቀጠሮ። በአካል ነው የተባለው? በአካል እሺ ተደዋወሉ፣ ተቀጣጠሩ። ከዛ ውጤቱን ነው ወደ እዚህ ይዘህ ነው መምጣት የፈለግነው ወደ አንቺ ማለት ነው። ውጤቱን ለምን ያው ታውቂዋለሽ፣ በቀደም የነገርኩሽ ነገር አለ አይደል? ያ ነገር እንዳይፈጠር ውጤቱን ነው ይዘን መምጣት የፈለግነው። እንግዲህ አላቅም ደግሞ ውሳኔያቸውን አላቅም። እነሱ እንደሚሉት ይሁን። እኔ ለዛሬ ቀጠሮ ከነበረ ተገናኙ በአካል ወይስ ምንድን ነው? እኔ እንጃ። ያው ከነሱ ነው የምጠብቀው። አልደወልሽም? የሰጠኸኝ ቁጥር አይነሳም። ደውያለሁ ግን አይነሳም። ኦኬ እኔ በቃ በእኔ በኩል እነሱ አሉልኝ። በቃ እነሱ ናቸው የሚፈጠረው ነገር። አንቺ በትልቁ እነሱ ሙኒትም ታሜም ስላሉ ቆይ አሁን ለሳራ ላበሻ ልደውልላት አንዴ። ሳሪም ስላለች ሳሪ ላበሻም አለች። እሺ እዛ ውጤቱን ይዘንልሽ እንመጣለን። ላንቺ ጥሩ እንደዛ ይሁንሽ። ሚኪ ፍላወር ላክ አለ እኮ ላይ መሰለኝ አለ። ሚኪ አስገቡኝ ብሎ ጽፎ ነው አላየሁትም። ኦኬ አለ ቆይ ታሜ ሳሪቲ ጋር ሳራ አልሐበሻ ጋር እየደወለ ነው። እየሰራልኝ አይደለም። ምንም አይጠራም። ምንም እንትን አይልም። إن الهاتف المتحرك الذي طلبته مغلق أو خارج نطاق الخدمة حاليا. زقنو. ኮሜንቱን አንብቢ ረዋን። ሀቡ ታብታብ እያደረግንላት ግን ደግሞ እንዳታለቅሺ ስንላት ትቦልከናለች። ስታለቅሺ አታልቅሺ ሲሉሽ ለምንድን ነው የምትቦልኪያቸው ልጆቼን? ኖ የሚሰድቡኝም ብቻ ነው ማለት በደክ እንዴት ነው አንቺ የሆነ ነገር ሆነሽ በቁስልሽ ላይ ሌላ ቁስል ሰው ሲጨምርብሽ የዛኔ ወዲያው ነው ብለው አንቺን በእንባ ነው ችግር የሚፈታው ብሎ የመከረሽ ማን ነው? በማልቀስ ነው ችግር የሚፈታው ያልሽ ማለት ነው። በማልቀስ ችግር አይፈታም። አሁን እንደዛ ሳይሆን እኮ ማንም ሰው እኮ ፈልጎት አያለቅስም። ሀቡዬ ፈልጎ የሚያለቅስ ሰው አለ? አመሏ ነው ትባያለሽ። በቃ ከዚህ በኋላ እኮ አንቺ ላይፍ ከፍተሽ ብታለቅሽ ከዚህ በኋላ አመሏ ነው ጀመራት ተብሎ ነው ስክሮል የምትደረጊው። ሲሪየስ ጉዳይ ሲመጣ አልቅሺ። በትንሹም በትልቁም እየወጣሽ አሁን በቀደም ባሌ ወጥቶ አመሸ ብለሽ ላይቭ ላይ ስታለቅሺ ሪካርድ ላኩልኝ። ግን እኔ በውስጥ ግን ነገርኩሽ ምክንያት ፍራቻዬ ምን እንደነበር አይደል? የሁሉም ነገር ሊታሰር ወንድ ልጅ ነው ይታሰራ ጫው ነው ይሟሟል እንዴ? ልጅሽ ነው ባልሽ? አልገባኝም። ይታሰር ወንድ ልጅ ነው። እስር እኮ ለወንድ ልጅ ነው። ቤተሰብ እንዴት ናችሁ? ሀቡዬ ወይም ኪ እንዴት ነህ? ሰላም አለን። እኔ እንኳን አስገቡኛል አልኩም፣ ግን ከታች ጽሑፍ ስላየሁኝ እንደ ኮመንት ላድርግ ለራዋን በጣም ስለምወዳት ስለማከብራት ማለት ነውና በባለፈውም ያ ነገር ስታለቅስ እኔም ደርሶኛል እና እንደ ሴት ልጅ ደግሞ በሆዷ ጽንስም ስላለ በሰው ሀገርም ስላለች ያለችውንም ሲቹዌሽን ስለምታውቂው ከዛ አንጻር አንዳንድ ሰው የሆነ ችግር ነገር ማያስለቅሰው ነገር የሚያስለቅሰው በውስጥ ያለው ችግር ሲደራረብበት ነው። ገባሽ? ሆር ለባሰው ማጭድ አታውሰው ነው ነገሩ። ግን እኔ ኮመንት የማደርገው ምንድነው አሁን የመውለጃ ጊዜሽም እየቀረበ ስለሆነ የምትፈልጊው እርዳታ ካለ በግልጽ ነገር እርዳታ እንትን ብትይና ብናግዝሽ ነው። እኔ የምለው ይሄን ነው።
ብናግዝሽና በስርዓት ወልደሽ እስከምትነሽ ድረስ የምትሽውን ነገር ሳትሳቀቂ በደንብ እንደ እናቶቻችን ወግ ማድረጉን አይተሽ ብትነሽ ነው የመጀመሪያው ኮሜንት። ሁለተኛው ምንድነው ለባለቤትሽ ለኡስማን ነው። በባለፈው በሀንዬ ጉዳይ የተጀምሮ ሳለ ሁሉንም ሰው ጠቅሎ ነበር ሲሳደብ የነበረው። ከትናንት ወዲያም እንደዚህ አይነት ነገር አንቺ በጣም ጨዋ ልጅ ነሽ እናውቃለን። በዛ ጉዳይም ብዙ ነገር እንደደረሳችሁ ሰምቻለሁና ብትመክሪው ባይሳደብ በቃ የሆነ ነገር ጓ ባለ ቁጥር ሚዲያ ላይ ተወጥቶ ሰው አይሰደብም። ጥሩ አይደለማ። በተለይ ደግሞ ያላችሁበት ቦታ ጥሩ ስላልሆነ ከነገ ወዲያ በእያንዳንዱ ነገር እርዳታም ሲያስፈልጋችሁ የሰው ምክርም የሰው እርዳታ በእያንዳንዱ ነገር ሲያስፈልጋችሁ ከጎንሽ ማህበረሰቡ እንዲቆም እሱ የሚናገረውን ነገር ለምንድን ነው አንተ በመናገርህ የሚሰማ ሰው የለም? ለምንድን ነው ሰው የምትሳደበው? ከዚህ በኋላ አንድም ሰው በሚዲያ ላይ ወጥተህ ባትሳደብ ደስ ይለኛል። ሰው አታስከፋ ብለሽ እሱም ምከሪው ማለት ወይ ደግሞ ያሮ ነው በምን ሲቹዌሽን ሆኖ እንደሚሳደብ ሁሉ ነው ሳይገባኝ ነው የማየውና ባይሳደብ አንቺንም ባያስጠቁርሽ ጭምር ነው ማለት ባለቤትሽ ስለሆነ አክብሮት አለ ለባለቤትሽ። ግን ይሄን እንደ ኮመንት ነው ፊድባክ የምንሰጠው ለሱ። ከዛ ውጭ ግን ዋናው ነገር ያንቺ ጉዳይ ስለሆነ በግልጽ አናግሪያት። ታውየንም ታሜም አለ ሙኒትም እዚህ ያሉት በሙሉ አንቺ ረዳቶች ናቸው። የምትፈልጊውን እርዳታ ያስፈልገኛ ነው አቅሜ አይፈቅድም ወልጄ ተመልሼ ስራ እስከመመለስ የምትይ ከሆነ ሁላችንም የምንችለውን ነገር እናግዝሻለን ለማለት ነው። ይሄን ለማለት ነው የገባው ለሌላ አይደለም። እሺ ከበቂ በላይ ነው ህዝቡ የረዳኝ። እኔ ምንም አልፈልግም። ንገረው ለሚኪ በምን ሁኔታ ላይ ሆኖ እንደሚሳደብ አጥቅም ለምትለው እየሰከረ ነው እየወጣ የሚሳደበው እየጠጣ። ኦኬ ይሄ ደግሞ ለወደፊት ለአንቺም ለሱም ጥሩ ስላልሆነ ቢያቆም ይሻለዋን። ካልሆነ ግን መቀመቅ ይዞሽ ይወርዳል። እሺ እኔን ስደበኝ ችግር የለው ወንድ ልጅ ነኝ ይስደበኝ ማንንም ይሳደብ። ግን ለአንቺ ከነገ ወዲያ እህቶችሽን እርዳታ ለምትፈልጊ የወንድሞችሽን እርዳታ ለምትፈልጊ ደግሞ በሱ ምክንያት ሰው እንዳይርቅሽ ተጠንቀቂ ለማለት ነው። እሱም ቢሆን ይሄን ቢሰማ መልካም ነው። እንደ ወንድም ምክር ነው የመከርኩት። በነገራችን ላይ ምናልባት እየጠጣም ከሆነ ደግሞ ባይጠጣ እሱን ነው ልል የምችለው። ይጠጣ ግን አትሊስት ላይቭ ላይ ይጠጣ። ላይቭ ላይ አይጠጣ ክፉ ነገር ለእሱም ጥሩ ስላልሆነ ነው እኮ። እምቢ ካለ ደግሞ መጠጣት ከሚስቱ ጎን ሆኖ ይጠጣ። እርጉዝ ሚስቱን ቤት ጥሎ ሄዶ ክለብ ከጓደኞቹ ጋር የሚጠጣው ምን አይነት ባል ነው? እርጉዝ ሚስት ቤት ለብቻዋ ተጥላ እንዲ። እርጉዝ ሚስት እኮ ድንገት ምጧ ይመጣል። እርጉዝ ሚስት እኮ ድንገት ደሟ ከፍ ይላል። እርጉዝ ሚስት በሰው ሀገር ጎረቤት በማይጠራበት አጋዥ በሌለበት ረዳት የላት ቤት ውስጥ ጎረቤት የለ ጎረቤት አበሻ የላት ብቻዋን ቤት ውስጥ ተዘግታ እርጉዝ ሴት ተጥሎ ተወጥቶ ይጠጣል እንዴ? አንድ እሱ ነው ሀቡዬ። ሁለተኛ ረዋን ከነገም ወዲያ ሌሎች ነገሮች ቢፈጠሩ እንደ አይነት ችግር ሲፈጠር በውስጥ ለምትፈልጊያቸው ሰዎች ትደውይና ወይ ትጽፊላቸውና ላይቭ አትግቢ። እሺ እኔ ውድ ለምን ለመሰለሽ ላይቭ ላይ ወጥተሽ ባለቅሽ ቁጥር አውቃለሁ ለምን እንደምታለቅሽ። በአንቺ የደረሰው በማንኛችን የሚደርስ አንቋቋም። እውነት ነው አውቀዋለሁ እሱን ያለሽበትን ሁኔታ። ግን ላይቭ ላይ እንባሽን ለሰው አለማሳየት በቃ ፈጣሪ ያውቀዋል እኮ። በቃ ጥሩ ስትሆኝ ብቻ ላይቭ ግቢ። ለምን ይሄ ህዝብ የሚያዝናል የማያዝናል የተወሰነው ሙድ ይዛን የተወሰነው ከልብ ያዝንና ምን ላግዝሽ ይላል። ስለዚህ ለወዳጆችሽ በቃ በጣም ጭንቀት ነው። ለጥላቶችሽ ደግሞ ጥላት ካለ ብዬ ነው። ጥላት ዳቢሎስ ነው በእርግጥ ለሰው ልጅ። ጥላቶች ካሉ ደግሞ እንዳይደሰቱ እንባሽን በውስጥ ዋጣ አድርገሽ ችግርሽ ካለ ኤኒዌር በቃ እርዱኝ እንደዚህ ሁኛለሁ ወንድሞችሽ አለን ምንም ችግር የለውም። እና እሱም ማድረግ ነው። ፈጣሪ በጽንስሽ ያለውን በሰላም ተገላግለሽ ለማየት ያብቃን። በርቺ፣ ጠንካራ ሁኚ። የሁሉ ህዝብ ካንቺ ጋር ነው ያለው። እንወድሻለን፣ እናከብርሻለን። በጣም ትሁት ልጅ በቃ በጣም ሃርድ ወርከር የስራ ሰው ነሽና ፈጣሪ ሁሉ ነገር ያስተካክልልሽ። ይሄን ነው ልል የገባሁት። ሁላችሁንም ወዳችኋለሁ። መልካም ዋሉልኝ። እሺ ወንድም ያመሰግናለሁ በጣም የኛ ጨዋ ወንድም በጣም ነው የምናመሰግነው። ሚኪ አንተ ሄደ ሳላመሰግነው በደንብ እውነት በጣም ጨዋ ልጅ ነው። የሚሰጠው አስተያየት በእያንዳንዱ ችግር ላይ ሰው ችግሩን ረጋ ብሎ በንግግር እንዲፈታ ይመክራል እና በጣም ነው የምናመሰግነው ሚኪ በእውነት። እና ደግሞ ማለት ነው እንደ ኡስማን አይነት ሰዎች ደግሞ በስድብ የሚፈልጉትን ነገር ማስፈጸም የሚችሉ ይመስላቸዋል። ወጥተው ስለተሳደቡ እኛ ፈርተን ቶሎ ብለን ለረዋን ሄደን ዳኛውን ሽጉጥ ደቅነን ነው ዳኛው ላይ ትራቭል ባኑን አንሳ ብለን የምናስፈራራው። ህግ የያዘውን ነገር ዳኛ የያዘውን ነገር እኛ ምንድን ነው ማድረግ የምንችለው? ምን ማድረግ እንችላለን እኛ? ወይኔ ኡስማን ሰደበን ታሜ ቶሎ በል ሙኒት ምናምን ብለን ሩጠን ፍርድ ቤት ሄደን ዳኛው ላይ ሽጉጥ ደቅነን ቶሎ ብለን ትራቭል ባኑን አንሳ እንለዋለን? በስድብ ማንም ምንም ማስደረግ አይችልም። ባይዘወይ ስድብ የሚፈሩ ሰዎች ሊኖሩ ይችላሉ። እኔ ግን ስለ ራሴ ስናገር ሀቢባ ስሰደብ ይብስብኛል። ማንም ሰድቦ ምንም ነገር ሊያስደርገኝ አይችልም። ልቤ ከተነካ ብቻ ነው ቁጭ ብዬ ሌሊቱን አዳሬን ለሰው የምለምነው እርዳታ።
ምንም ነገር የማደርገው ልቤ ከተነካ ልቤ ካመነበት ብቻ ነው። ማንም አፉን ስለከፈተ ልጄ እኮ የተሰደበ ሰው ነኝ እኔ። ልጄ የሬሳ ሳጥን ላይ ፎቶ ተለጥፎ ያልሞተ ልጄ እኮ ሞተ ተብሎ የተለቀሰበት ሰው ነኝ። እዚህ ድረስ ያየው ሰው አንድ ሰካራም አፉን ስለከፈተ የምገረም ምናምን። አሁንም ስለመጣችሁ እንጂ ቤቴ እኔ ሰካራሙን ከሰው ቆጥሬ ምላሽም አልሰጠሁትም ነበር። ራሱ መጥቶ አበባ ስለላከ ነው ጉዳዩ የተነሳው። እና ማንም ሰው በስድብ ምንም ልታስደርጉ አትችሉም። እርዳታ ስትፈልጉ ወታችሁ ስለተሳደባችሁ አይደለም የምትረዱት። እርዳታ ስትፈልጉ ችግራችሁን በግልጽ ስትናገሩ ነው። እንደገና ለቅሶ ደግሞ ረዋን ይህ የመጨረሻ ለቅሶች ነው ብዬ ተስፋ አደርጋለሁ። ችግር ካለ ማልቀስ ካለብሽ ላይቭሽን ዘግተሽ አልቅሽ ለፈጣሪሽ። ላይቭ ላይ መተሽ ስታለቅሽ ይህ የመጨረሻው ነው ብዬ ከፈጣሪ ጋር ተስፋ አደርጋለሁ። ምክንያቱም ከዚህ በኋላ ካለቅሽ ሰው ይሻመሏ ነው ብሎ ስክሮል ነው የሚያደርግሽ። ሰሚ ነው የምታጩ በኋላ። ይህ የመጨረሻው ችግርሽ ነው። ኢንሻአላህ የመጨረሻው ችግርሽ ነው ብዬ ተስፋ አደርጋለሁ። ይህ የመጨረሻው ያ ነው። በቃ ያ ጉዳይ ከተዘጋልኝ ሰላሜን የሚነሳኝ ነገር የለም። በቃ እሰጠውና ለሱ እስኪፈርድ ድረስ እሱ ሁሉን ነገር እስኪያስተካከለው ድረስ እጠብቃለሁ በትዕግስት። አሁን ምንድነው የምትይው? ረዋን እንግዲህ ሐስቢ አላህ ወኒዕመል ወኪል በጣም ትልቅ ናት። አላህ ላይ ነው የጣልሽው። አላህ ደግሞ ጊዜ ይሰጣችኋል፣ ግን አይረሳችሁም። ስለዚህ ሐስቢ አላህ ወኒዕመል ወኪል በቂ ናት። ወላሂ አልዓዚም ካመንሽበት በጣም በቂ ናት። አይዞሽ እህቴ። እሺ ታምኝ። ለማንኛውም ሐቢባ አንቺም አትቀየሚ። ለአላህ ስትይና ለእህትሽ ስትይ እባክሽ ሐቢብቲ። ወላሂ ፈታለሁ። አንዴ የልቤን ተናገርኳት ፈታ። ወላሂ ደግሜ ራሱ አላነሳም። እኔ በጣም የባህሬን ያውቃሉ ተከታዮቼ። አንዴ ረገጥኩት እስኪ በቃው ልኩን ነግሬዋለሁ። አሁን አንጀቴ ቂቤ ጠጥቷል። ከዚህ በኋላ ትዝም አይለኝም። በየቀኑ ላይቭን እየከፈተ